እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ሲል ዶክተር ደሳለኝ ጫኔ ተናገረ። ሚኒሊክ እዝ ባላጉ ተወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ እንጅባራ ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል ተጎናጸፉ። ልጅ ኢያሱ ኮር 24ኛ ክፍለ ጦር የፋሽስት ብልጽግና ግዛት ዙፋን ጠባቂ ሰራዊት መድፍና 4 ተኳሾችን ጨምሮ በሞርተር በመውደም ታላቅ ድል ተጎናጸፈ። ከአርበኛ ዘመነ ካሴ የተላለፈ ወቅታዊ መልእክት አለ። ሙሉ መልእክቱን ይዘናል። የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር ቃኞች በአብይ አህመድ ወንበር አስጠባቂ መከላከያና ሚኒሻ ባንዳ የእናት ጡት ቆራጩ አረመናዊ ኃይል ማታ በዛሬው ዕለት ጥቃት በማድረግ ድልን ተጎናጽፈዋል። ኢህአፓ የአማራ የህሊና እስረኞች እንዲፈቱ ጠየቀ። በማንነታቸው ብቻ በግፍ እስር ላይ የሚገኙ የአማራ ተወላጆች በአስቸኳይ እንዲፈቱ ኢህአፓ ጠይቋል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ይህ ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ላይክ በማድረግ ቤተሰብ ሁኑ። እነሆ ወደ መረጃችን ገባን። እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል በምላሹ ወታደራዊ ቤዝ የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያን የመቀበል ግዴታ የሚጥልበት ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ተርኪንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬት የሚያስደስት ይመስላል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢው ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሩ የሚጠበቅ ይሆናል። በኢትዮጵያ ውስጥ ያለው እርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መከፈቱን የማይቀር ይመስላል ሲል ዶክተር ደሳለኝ ጫኔ ገልጿል። ሚኒሊክ ዕዝ በላጎ ተወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኜ አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል ተጎናጸፉ። ሚኒሊክ ዕዝ የበላጎ ተወርዋሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኜ በጥምረት ዛሬ ንጋት ጀምሮ እንጅባራ ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 20 ወዳደር ሚሊሻ በመደምሰስ ብሎም 5 ክላሽ በማድረግ ድል ተጎናጽፈዋል። በተጋድሎ ፋኖች መለድ ብለው ወደ እንጅባራ ከተማ በውጊያ ጥሰው የገቡ ሲሆን በርካታ ሚሊሻ አልጋ ይዞና መንደር ገብቶ በተኛበት ተደምስሷል። በዚህም ከ15 እስከ 20 የሚሆን ወዳደር ሚሊሻ የተደመሰሰ ሲሆን ቁጥሩ ያልታወቀም ቁስለኛ ሆኗል። ቀሪውም ወደ ጊምባና ተንታ ሸሽቷል። ከአርበኛ ዘመነ ካሴ የተላለፈ ወቅታዊ መልእክት። ተፈጥሯዊ እውነታ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ሕዝብ ዓላማውን ሳያመቻመች ጥቅሙን አሳልፎ ሳይሰጥ ከሌሎች ሩቅና የቅርብ ኃይሎች ጋር ቢተባበር ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ ሕዝብ ነዶ ከማለቅ እስከ አዳነው ድረስ የትኛውንም አይነት እርምጃ ቢወስድም ሁሌም ልክ ነው። ከስብና ካርታ ላይ ሊሰርዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም። መብት እንደ ሕዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባን። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን። የጠላትን አክርካሪ የሰበርነው አንድ ዲሽቃ 5 ሚሊዮን፣ አንድ የዲሽቃ ጥይት 500 ብር ገዝተን ነው። ያሙኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታም አለብን። በጠላቶቻቸው እጅ ወድቀው ወደ ኦሽዊትዝ የመታረጃ ጉሮኖ የሚነዱ አይሁዳውያን ድንገት ቅጽበት ዕድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን አይደለም። ከኦሽዊትዝ በታምር የተረፉ ይሁዲ ጠበንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበርን አይደለም። በኦሽዊትዝ ካምፕ ውስጥ 1,100,000 ገደማ ንጹሃን በናዚዎች እጅ አልቀዋል። ከነዚህ ውስጥ አይሁዶች 1 ሚሊዮን ገደማ፣ ሮማዎች፣ ሲንቲዎች 21,000 ገደማ፣ አይሁድ ያልሆኑ ፖሊሾች 75,000 ገደማ፣ የሶቪየት የጦር እስረኞች 15,000 ገደማ፣ ፈረንሳዮች፣ ቼኮች፣ ኦስትሪያዎች፣ ቤላሩሳውያንና ሌሎች 12,000 ገደማ እና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበርን
ኃያላን ተባብረው ሂትለርን ማስወገዳቸው ስናወር ሆነ በፍጹም አይደለምም አልሆነም። የኞቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራን ሕዝብ የዘር ፍጅት እየፈጸሙ ባሉበት የኢትዮጵያን ህምጥ ይሆን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጨዋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው። ምሕረት አልባው የታሪክ ማዕበል በራቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበት። ባንዳ ለአረብ ኤሚሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች ያላበው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም። ባዳ የራሱን ህዝብ በጅምላ የሚፈጀው የራሱ ክልል ላይ የእጅ አዙር ጦርነት የከፈተው አብይ አህመድ እንጂ ሌላ አካል አይደለም። ባዳ እንጀራውም የእንጀራ እናቱም ከዱባይ ያገኘው ኮሎኔል አብይ አህመድ እንጂ ከቶ ሌላ ሰው አይደለም። ባንዳና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው። ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳች የአስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳብርና የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው። እንኳን የዳንኤል ክብረት የቃል መንቁን የቱርክ ድሮን ከውድቀት ማያድን ሂትለር በጆሴ ጎብለስ ፕሮፓጋንዳ እንዳላዳነው ሁሉ አብይም በዳንኤል ክብረት ቅጥፈት አይድንም። በመጨረሻ ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው የፕሮፓጋንዳ አለቃ ፓውል ጆሴፍ ጎብልስ 6 ልጆቹን ገድሎ ሲያበቃ ከነሚስቱና ቅጥፈቱ ራሱን አጠፋ። አብይና ዳንኤልስ እድሜ ይስጠን። አርበኛ ዘመነ ካሴ። የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና ሳምኑ አፄ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ቃኞች በአብይ አህመድ ወንበር አስጠባቂ መከላከያና ሚሊሻ ባንዳ የእናት ጡት ቆራጭ አረመኔ ኃይል ማታ በዛሬው ዕለት ጥቃት በማድረግ ድልን ተጎናጽፈዋል። ይህ በእንዲህ እንዳለ ሌት ተቀን እየሰራ ያለው የብልጽግናው አሽከር የመደመር ፍልስፍና ባለቤት ተብዬው አብይ አህመድ አሊ አማራን ከምድረ ገጽ ለማጥፋት ባደራጀው ኃይል ዛሬ ማታ 4 ሰዓት ላይ የአፄ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ቃኞች በኤፍራታ ግድም ወረዳ ፈርዶ ቀበሌ መሽጎ የነበረውን ባንዳ ሚሊሻና የአብይ አህመድ ጡት ቆራጭ መከላከያ ላይ መብረቃዊ ጥቃት በመፈጸም ከከባድ እስከ ቀላል ቁስለኛ በማድረግ የአማራን የምሮን ነጻነት በለመልባል ክንዳቸው ባለቤትነታቸውን አረጋግጠዋል። በዚያው ውጊያ መሰረት ያሳምነው አናብስቶች በወሰዱት እርምጃ መስፍን እሸቱ ሌመን ቀበሌ፣ ተረፈ ገብሬ ፈርዶሃ ቀበሌ፣ ቻለው ዘነበ ፈርዶሃ ቀበሌ፣ አጥለው እሸቴ አላላ ቀበሌ፣ በድሉ አላላ ቀበሌ ከባድ ቁስለኛ በማድረግ አማራን እንደሚታወቀው አብይ አህመድና የስርዓቱ አስፈጻሚ ባዲን የአማራ ፋኖ ብሔራዊ ያሳምነው አናብስቶች አይተክ ክንዳቸውን መቋቋም ሲያቅተው ንጹሃንን በማፈን ሴትነቶቻችን በመድፈር በከተማና በገጠር የሚኖሩ ማህበረሰብ በአስገዳጅ ሁኔታ ያሰቃየ አማራ የሚባል ትውልድ በአማራ ግዛትና በመላው ኢትዮጵያ እንዳይኖር በተለያዩ የሚዲያ አውታሮች ባሰማራቸው ጀሌዎች ከትላንት ዛሬ አድማሳቸውን አስፍተው የጥላቻቸውን ጥግ እያሳዩ ይገኛሉ። ሆኖም ይህንን የሞት አረመኔ ስርዓት እኛ የአማራ ፋኖች አባቶቻችን ባወረሱን የትግል ስልትና ጥበብ አንድየነፍሳችን ለአማራ ነጻነት በተለያዩ የአውደ ውጊያ ቦታዎች እየመከትንና እየተፋለምን የበላይነት እየወሰድን እንገኛለን። በመጨረሻም ከትናንት ዛሬ በአንድነት አበክረን በመስራት ይህንን የብልጽግናውን ብር አስጠባቂ ሚሊሻና የብርሃኑ ጁላ የሴት ልጅ ጡት ቆራጭ መከላከያ ኃይል በሰፈራችን በተወለድንባት ቦታ መጥቶ ደፍሮናልና በገባበት ገብተን የመኖር ነጻነት በቅርቡ ለመላው አማራ የምናበስር ይሆናል። መረጃውን ያደረሰን የአፋ ደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ አማራ ታዘዘን። ኢህአፓ የአማራ የህሊና እስረኞች እንዲፈቱ ጠየቀ። በማንነታቸው ብቻ በግፍ እስር ላይ የሚገኙ የአማራ ተወላጆች በአስቸኳይ እንዲፈቱ ኢህአፓ ጠይቋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራትና የኢህአፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ በዛሬው ዕለት በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞችን ጎብኝተዋል። በዚህም ለዓመታት በግፍ እስር ላይ የሚገኙትን ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያምን፣ ወንደሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገርን ጠይቀዋል። እነዚህ በስም የተጠቀሱትም ሆነ ስማቸው ያልተገለጹ የፖለቲካ የማንነትና የህሊና እስረኞች ለሀገርና ለወገን እየከፈሉ ያለውን ዋጋ እጅግ ከባድ ነው። ኢህአፓ ለፖለቲካና ለማንነት እስረኞች ያለውን ጽኑ አጋርነት እየገለጸ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸው ያሳስባል። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፍ የዲፕሎማቲክ ማህበረሰብም የግፍ እስር እንዲቆም መስራት ይጠበቅባቸዋል ብሏል። ዋጋ እየከፈሉት ያለው የኢትዮጵያ ህዝብ ከእነርሱም ሆነ ከቤተሰባቸው ጎን በመቆም ግንናውን በተግባር ሊያሳያቸው ይገባል ስንል ጥሪ እናቀርባለን ሲል ኢህአፓ በመግለጫው አሳውቋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ